ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ሰላም። እሺ የዝኩኒ ሾርባ እንሰራለን። የሚያስፈልገን የጾም ካውራ ክሬም ነው እና ዝኩኒ ነው። እዚህ ላይ የምታዩት ራሴ ያሳደግኩት ዝኩኒ ነው። በጣም ትልቅ ሆኖ ነው ያለው ያደገው። ከዚህ በላይ ባቆየውም የበለጠ ትልቅ ይሆናል ነበር፣ ግን ሁሉንም አልሰራም። አሁን ግማሽ ነው የምሰራው። የሚያስፈልገን ዝኩኒ፣ ነጭ ሽንኩርት እና የጾም ክሬም ጾም ስለሆነ የጾም ክሬም የሚያስፈልገን። እስከዛ እናንተ ላይክ ሰብስክራይብ አድርጉ። ቤተሰቡ ነው ሲፈታ በጨረቃ ለማየት ነው። በበለጠ ደግሞ ላይክ አትርሱ። ክሬሙን አስር የማሳያችሁ የጾም የአጃ ዝኩኒ እንደምታዩት ግንድ ነው የሚያክል። ከውሉ በኋላ እንሰራለን። አሁን በጣም ነው የሚካበደው። ገርሞኛል ራሱ እንደዚህ ማደጉ። አሁን ወደ አሰራሩ አብረን በመጀመሪያ ጥብጥብ እናደርገዋለን። ግማሹን ስለምፈልግ ይሄ ይበቃኛል። ይሄ ይበቃኛል። አነሰ መሰለኝ፣ ትንሽ ልጨምር። እንትኑን ቅርፊቱን ሙሉ ለሙሉ ባይሆንም እንዲህ አለፍ አለፍ አድርጌ ልጠዋለሁ ማለት ነው። ምክንያቱም ስለሚመር ሾርባው ላይ ሙሉ ለሙሉ አልጠም። እንደዚህ አለፍ አለፍ አድርጌ ልጠዋለሁ። የዝኩኒ ሾርባ ተጠቀሙት። ኢትዮጵያ ሆድ ድርቀት ላለባችሁ በጣም 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 አሪፍ ነው በእውነት። የምግብ ክሬም ኢትዮጵያም አለ ማለት አሁን እነዚህ አረቦች ያላስገቡት ነገር የለም እና ለሆድ ድርቀት በጣም ስፔሻል ነው። ተጠቀሙት። አሪፍ ነው። በዛ ላይ በጣም የሚጣፍጠው። በማከል ላስታውሳችሁ ላይክ እንዳትረሱ፣ ብችሉ ሰብስክራይብም አድርጉ። ቪዲዮውን እስከ መጨረሻ ለማየት ሞክሩ። እንደዚህ አድርጌ እከትፈዋለሁ። እንዳይረዝም እንደዚህ እንደ ድንች ተቆራርጡትና ዝኩኒ፣ እርግጠኛ ነኝ ኢትዮጵያ ዝኩኒ ነው የሚባለው ብዬ ገምታለሁ። ከዛ በኋላ ምን ታደርጋላችሁ? ብረት ድስት ታዘጋጃላችሁ። ብረት ድስት ውስጥ እንከትና እንቀቅለዋለን ማለት ነው። እንቀቅል። በጣም ቀላል፣ ሰዓት የማይፈጅ በጣም ቀላል፣ ለጤና ቆንጆ፣ አብሶ ድርቀት ላለባችሁ ሰዎች እውነቴን ነው በእውነት በጣም ፈዋሽ ነው። ምንም ነገር መጠቀም አያስፈልጋችሁም። ይሄኛውን ብቻ እንደዚህ እያደረጋችሁ መስራት ነው። የሆድ ድርቀት ላለባችሁ ሰዎች ተመራጭ ነው። ውሃ እናደርግበትና ውሃ አድርገን እንቀቅለዋለን ማለት ነው። እስከሚበስል ድረስ ነጭ ሽንኩርት እናዘጋጃለን። ነጭ ሽንኩርት የማደርገው ሁለት ነጭ ሽንኩርት ስለምወድ ከምትወዱ ከሆነ በዛም ቢልበት ችግር የለውም። አንድ በቃ በቁጥር ከሆነ 1 2 3 4 5 6 ወደ 7 የምትወዱ ከሆነ ከዛ በላይ ማድረግ ትችላላችሁ። ነጭ ሽንኩርት ያው የምትወዱ ከሆነ ጨመር አድርጋችሁ መስራት። ዝኩኒውን በዛ የምታረጉ ከሆነ ነጭ ሽንኩርቱንም በዛ
እና በጣም በጣም አሪፍ ነው። በእውነት እውነቴን ነው የምላችሁ፣ የውሸት አይደለም። ድርቀት ላለባችሁ ነገር መድኃኒት ምናምን አትውሰዱ። ይህንን እየሰራችሁ አለ ኢትዮጵያ ለዘኩኝ አይደል? ይህንን እያደረጋችሁ ክሬም ነው። ክሬም እንግዲህ ይኖራል ብዬ ገምታለሁ ኢትዮጵያ። እሱን እየገዛችሁ እየሰራችሁ መጠቀም ነው። ጾም ከሆነ የጾም ክሬም ይኖራል ብዬ ገምታለሁ። አይደና ኢትዮጵያ ላይ ያልገባ ነገር ስለሌለ ካውራ የኦትሶ ክሬም ማለት ነው። የአጃ ክሬም ይኸውን የአጃ ክሬም ነው። የጾም ክሬም ማለት ነው። የምግብ ክሬም ነው። ምግብ ውስጥ የሚጨመር ክሬም ማለት ነው። ያ ውጭ ያለው ሰው ያውቃል። የኢትዮጵያ ላለ ሰው ነው ክሬሙን የምናገረው። የአጃ ክሬም አሁን ኢትዮጵያ ውስጥ ይኖራል ብዬ ገምታለሁ። ሼፎች የጾም ነገር ሲሰሩ የኢትዮጵያ እንትኖች ሼፎች ምን እየተጠቀሙ ነው የሚሰሩ? ስለዚህ ይኖራል ብዬ ገምታለሁ። ነጭ ሽንኩርት እሺ፣ ነጭ ሽንኩርታችን እዚህ ከተቻለ ጨው አደርጋለሁ። አንድ ላይ እንፈጨዋለን። እሺ፣ ነጭ ሽንኩርታችን እንደዚህ ላም አድርገን ከፈጨን በኋላ ዝኩኒ እስከሚበስል ድረስ እንጠብቃለን ማለት ነው። እስከዛ እናንተ ላይክ ሰብስክራይብ አድርጉ ፕሊስ ፕሊስ ፕሊስ። ያው እንዲህ እየተቀቀለ ነው። ሲበስል እናወጣዋለን። እሺ፣ እንደምታዩት እንደዚህ ደርሷል ማለት ነው። እሺ፣ እንደዚህ አይነት መፍጫ እንፈልጋለን። ያው ስንት አመት መሰላችሁ? 21 አመቱ ኦሪጂናል እቃ ስለሆነ እዚህ ጋር ብቻ ነው የተቀደደው። የመጀመሪያ ልጄን ስወልድ የገዛሁት ማሽን 21 አመቱ በልጄ እድሜ ነው። በዚህ ማሽን መፍጨት ካለ ከሌለም በሹካ ባላችሁ ጁስ መፍጫ መፍጨትን ትችላላችሁ። ያው የቀቀላችሁበትን ውሃ አለፋሁት እኔ በራሱ አሁን እፈጨዋለሁ ማለት ነው። እፈጨዋለሁ ቀስ ብላችሁ ማሽኑ ፈጭቼ እመለሳለሁ ስለሚጮህባችሁ። እንደምታዩት እንደዚህ ልክ እንደ ጁስ ነው የፈጨሁት ማለት ነው። እሺ፣ መልሰን አሁን እሳት ላይ እሳታችንን ቀንስና በ3 የምናደርገውን በጣም ቀላል ነው። እንደ ድንች ተቀቅሉታላችሁ። ነጭ ሽንኩርት ታደርጋላችሁ። ከዛ ያው እንደምታዩት ክሬሙን አደርጋለሁ። ክሬም አንድ ድሬሲን ያደረኩት። እሺ፣ የምግቡን ክሬም ይሄ አሁን የጾም ክሬም ነው። የጾም ክሬም ነው ይሄ አሁን ተክተክ ሲል አሁን ነጭ ሽንኩርቱን አደርጋለሁ። የፈጨሁት ነጭ ሽንኩርት ሌላ ነገር ምንም አያስፈልገውም እና በጣም ቀላል ነው። በጣም 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 እና ወድ ድርቀት ላለባችሁ ሰዎች በጣም ተመራጭ ነው። ሞክሩት በእውነት። ያውን ሲንተከተክ እናወጣዋለን ማለት ነው። እስከዛው እናንተ ላይክ ሰብስክራይብ ማድረጋችሁ እንዳትተው። በደንብ አድርጋችሁ ትፈጩታላችሁ። ሽንኩርቱን ነጭ ሽንኩርቱን ታስገባላችሁ። ክሬሙን ታደርጋላችሁ። ታንተከተኩታላችሁ። አለቀ። ጨው ትቀምሳላችሁ። ከዛ አለቀ። በጣም ቀላል ነው። ጋዜና አጥፍቻለሁ። እስከዛ እናንተ ላይክ ሰብስክራይብ። ነጭ ሽንኩርት፣ የምግብ ክሬም፣ ዝኩኒ በቃ 3 እና ጨው። እሺ፣ ሾርባዬ እንዳይቀዘቅዝብኝ በሸክላ ብረት ድስት አደርጋለሁ። እንደምታዩት ይሄን ይመስላል። ተወዱታላችሁ በእውነት በጣም ሞክሩት። በጣም ነው ተስማሚ ለጤና በጣም ተስማሚ ነው። ስለነበረን ጊዜ ያመሰግናለሁ።
እግዚአብሔር ያክብርልኝ። ሰርታችሁ እንደምትሞክሩት እርግጠኛ ነኝ። አብሶ ድርቀት ላለባቸው ሰው በጣም ተመራጭ ነው። ጤነኛ ምግብ ነው። በጣም ቀላል ነው አሰራሩን። ሞክሩት ሞክሩት ሞክሩት። ላይክ ሰብስክራይብ እንዳትረሱ። ቪዲዮውን ስታዩ እስከ መጨረሻ ለማየት ሞክሩ። ስለነበረኝ ጊዜ አመሰግናለሁ ቤተሰቦቼ። ሌላውንም ቪዲዮ እስከ መጨረሻ ያዩ። ላይክ አድርጉልኝ ፕሊዝ፣ ሰብስክራይብም አድርጉ። ቪዲዮውን እስከ መጨረሻ ያዩት። ታንኪዩ፣ አመሰግናለሁ። መልካም ቀን አዳር ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ቻው ቻው። ወይ ሞክሩት፣ በእውነት በጣም ነው የሚጣፍጠው። እሺ